ፀጉራችን በአጭር ጊዜ ውስጥ እንዲያድግና እንዲሁም ደግሞ እንዲበዛልን ለምትፈልጉ እህቶቼ ይሄንን ትሪትመንት በአጭር ጊዜ ውስጥ ተጠቅማችሁ ለውጡን የምታዩበት ነው የሚሆነው። ይሄንን ትሪትመንት ከተጠቀማችሁ ፀጉራችሁ ያለማቋረጥና በፍጥነት ነው የሚያድግላችሁ። እንዲሁም ደግሞ ፀጉራችሁ እየተነቃቀለም እና እየተሰባበረ ላስቸገራችሁ ይሄንን ትሪትመንት ተጠቀሙት። አንደኛ ሳምንት ቻሌንጅ ከሶስት አይነት ነው እዚህላችሁ እየመጣሁት ማለት ነው። እዚህ ጋር ግን ማወቅ ያለባችሁ ሬት ከሌላችሁ ግዴታ አይደለም፣ ካላችሁ ግን ብትጠቀሙ አሪፍ ነው። ከሌላችሁ ደግሞ ግዴታ አይደለም። እኔ ሬቱን አጥቤው በሶፍት አድርቄው ምንም አይነት ፈሳሽ ነገር የለውም። ሬት ስትጠቀሙ በደንብ አድርጋችሁ ቢያንስ 5 ደቂቃ 10 ደቂቃ ውሃ ውስጥ ዘፍዝፋችሁ አቆዩት። ያለው ፈሳሹ ጭንቅላታችሁን በምትቀቡ ሰዓት እንዳያሳክካችሁ፣ አለርጂክ እንዳያወጣባችሁ በመጀመሪያ በደንብ አድርጋችሁ አጥቤ እንግዲህ እኔ በዚህ መልኩ አድርቄው ጄሉን ወስጄዋለሁኝ። እዚህ ደግሞ 2 ራስ ሽንኩርት፣ እኔ ፀጉሬ ብዙ ስለሆነ 2 ራስ ሽንኩርት ነው የተጠቀምኩት። የሬቱን ጄል አይታችሁት ከሆነ በጣም ብዙ ነው። ምክንያቱም የኔ ፀጉር ብዛትም ርዝመትም ስላለው እንደ ብዛቱ ፀጉራችሁ ትንሽ ከሆነ 1 ራስ ሽንኩርትና 2ቱ ሬቱ ይበቃችኋል ማለት ነው። ይሄን አንድ ላይ ምንም ነገር ሳልጨምር የመፈጨው ነው የሚሆነው። እንደ አጋጣሚ ሆኖ ደግሞ ሩዝ እያበሰልኩኝ 2 ማንኪያ ሩዝ ነበር የተጠቀምኩትኝ። ካሜራ አልቀረጸልኝም፣ በጣም ይቅርታ። ያስጀመርኩት መስሎኝ አልጀመረም። ማንኛውም ሩዝ ምንም ነገር የሌለው 2 የሾርባ ማንኪያ የተቀቀለ ሩዝ መጠቀም ትችላላችሁ ማለት ነው። እዚህ ጋር ሽንኩርቱም ሆነ ሬቱ ከሩዙ ጋር ከፈጨሁትኝ እንዳያችሁት አረፋ ሆኖ ለማጥለልም በጣም ስለምቸገር መጀመሪያ ነው ያደረኩት። ሬቱንና ሽንኩርቱን አንድ ላይ ፈጭቼ በዚህ መልኩ ማለት ነው። ጄሉን እየወሰድኩት የሽንኩርቱንም ጄል የሽንኩርቱን ጁስ እና የሬቱን ጄል ማለት ነው። በዚህ መልኩ በጨርቅም ካላችሁ በጨርቅም ማጥለል ትችላላችሁ ማለት ነው። እንደምታዩት ይሄን የመሰለ በጣም ቆንጆ ወፈር ያለ ነው። ሬቱ ወፍራም ስለሆነ የሆነ ተሽንኩርቱ ጋር ሲዋሃር ደግሞ ቀጭን ራሱ አልሆንም። የሆነ ወፈር ያለ ጁስ ነው ይሆንልኝ። ይሄንን እንግዲህ እንደዚህ ካጠለልኩኝ በኋላ ትንሽ ያረፋ ምናምን ስለነበረው አረፋው ሰከን እንዲል ስታጠብቁት በኋላ እንግዲህ እንዳልኳችሁ የተቀቀለ ሩዝ ቅባት በዚህ ዙር አልተጠቀምኩትም። ምክንያቱም የዝንጅብል ሄር ስፕሬ በመጠቀም ሰዓት በጣም ብዙ ቅባት ተጠቅሜ ስለነበረ ፀጉሬ ቅባት ስላለው ቅባት አልተጠቀምኩም። እናንተ ግን ያላችሁን ቅባት መጨመር ትችላላችሁ። እዚህ ጋር እንግዲህ ሩዙንም እንዲሁም ደግሞ ሽንኩርቱንና የሬቱን ጄል አርጌ በደንብ አርጌ መፈጫው ነው የሚሆነው ክሬም እስኪሆንልኝ ድረስ ማለት ነው። እንግዲህ ይሄን የመሰለ እዩት እንዴት እንደሚያምር ማለት ነው። ብሉኝ ብሉኝ ነው የሚለው። እዚህ ጋር ሩዙን እና ሬቱን ቀንሳችሁ ለፊታችሁ መጠቀም ትችላላችሁ። ሩዙን ቀንሻለሁኝ። ያው ሬት እንዳጋጣሚ ረስቼው ከሽንኩርቱ ጋር ነው አንድ ላይ ፈጨሁትኝ። ሽንኩርቱ ደግሞ እንዳልኳችሁ ያው ቪዲዮ ላይ ተናግሬያለሁ። ፊታችሁን የፊታችሁን ቆዳ እንዳይነካው ተጠንቀቁ። ምክንያቱም አንዳንድ ሰው ላይ አለርጂክ ሊሆን ስለሚችል እኔ ፊቴን ከነካኝ የሆነ ሽፍታ ስለሚያመጣ ማለት ነው። ፊታችሁ ላይ ሽፍታ የሚያመጣ ከሆነ ቢያንስ ፊታችሁን ቆዳ ሳታስነኩ ተጠቀሙት። በየሳምንቱ እንግዲህ የምሰራላችሁ ነው የሚሆነው። ምክንያቱም በዚህ ሳምንት ትንሽ ስራም በዝቶብኝ ስለነበረ ቪዲዮውን እየቀረጹ ከ5 ቀን በፊት ነው። ግን ደግሞ ዛሬ ነው እየለቀኩላችሁ ያለሁት። ስለዘገየው በጣም ይቅርታ። ትንሽ ስራ በዝቶብኝ ነበር። እየተቀባው ደግሞ የማሳያችሁ ነው የሚሆነው እስከ ቪዲዮ ፍጻሜ ድረስ። ያው ፀጉሬ ያን ያህል ድርቅ አላለም፣ እርጥበት አለው። እየሰራሁት ትሪትመንት እንግዲህ ሽንኩርት እና ሬት እንዲሁም ደግሞ ሩዝ ነው። ምክንያቱም ሽንኩርቱ በጣም ጁስ ስለሆነ በመቀባው ሰዓት ስለሚፈስብኝ፣ እንዲሁም ሬቱም ደግሞ ክሬም ነክ እንዲሆንልኝ ስለፈለኩ ሩዝ ጨምሬያለሁኝ። ክሬም እንዲሆንልኝ ስለፈለኩኝ ባለፈው ማየታችሁ ከሆነ ከተልባ ጋር ስለሆነ የሰራሁት የሆነ ወፈር ማለት እንትን አለው ማለት ነውና ብዙም ቀጭን አልሆነም። እንዳያችሁት ይሄን 3 ቦታ ይሄኛው 3 ቦታ ነበር የሰራሁት። ልስልስ ያለ ነው። ድርቅ አላለም። ያው እርጥበት አለው የዝንጅብል ውሃ ማለት ነው። ቅባትም አለው። ቅባት ምንም እዚህ ትሪትመንት ለራሱ አልጨመርኩም፣ ምክንያቱም ፀጉሬ በጣም ቅባት ስላለው። እናንተ ግን የወይራ ቅባት ትንሽ አርጉበት። እንትወዙ ማለት ነው። እንትን መብራት ስለሆነ እንትን ስላለው ብዙ ማሳየም እጄ ላይ ያለው ቅባት በጣም ነው ቅባት ያለው። ውስጡ ራሱ በደንብ ነው ቅባት ያለው። እንግዲህ አሁን ይሄንን
አሁን ይሄንን እንግዲህ በደንብ አድርጌ ክሬሚን ቀብቼ እንግዲህ እምቶ ይሆናል ማለት ነው። ወጥ መስላለሁ ጸጉሬ ተሰብስባለች። ያው እንደተለመደው እንደተከፈለ ያው እንትኑን ቀባዋለሁ ማለት ነው የሰራሁትኝ ትሪትመንት። ይሄ ሽንኩርት እንግዲህ ጸጉራችሁ በጣም የሚነቃቀል ከሆነ እንዲሁም ደግሞ ፎረፎር የሚያስቸግራችሁ ከሆነ የጸጉር እድገታችሁን ለማፋጠን ጸጉራችሁን እንዲበዛ ለማድረግ በጣም አንደኛ ነው። እዚህ አድርጋችሁ ሰርታችሁ ተጠቀሙ። በጣም አሪፍና የምወደው ትሪትመንት ነው። ጸጉሬ በጣም ቅባት ስላለው ነው ቅባት ያልጨመርኩት ትሪትመንቴ ላይ ማለት ነው። ይህ ትሪትመንቱ ሽንኩርት ባይኖረው ኖሮ ለፊቴ ራሱ ጠቅመው ነበር፣ ግን ሽንኩርት አለው። ሩዝ ግን ቀንሻለሁ ለፊቴ ብቻ የሚሆን ማለት ነው። ዋው ቅዝቃዜው ደስ ሲል አሁን እንደዚህ እጄ መቀባት ስለማይመቸኝ መሬት ላይ እዚህ ጋር አስቀምጬ እየተቀባው አሳያችኋለሁ። ጸጉሬ በአሁነኛው ትናንትና ለስልሽው ስለነበረ የሆነ ድርቅ ያለ እንትን የለውም። በጣም ነበር የደረቀብኝ። ቤት ውስጡ ራሱ እንዴት እንደለሰለሰ የወጣ ጸጉር ማለት ነው። ምክንያቱም ጸጉሬ የተበጠረ ስለሆነ አሁን እንኳን ብዙ ማበጠር አያስፈልገውም። በምታጠብ ሰዓት ስለማበጥረው ያን ያህል ብዙም የተያያዘ ነገር የለውም። ከጫፉ ብቻ ነው ያበጠርኩት። ያን ያህል እንትን የለውም። ትሪትመንቱ በጣም ወፍራም ስለሆነ የሆነ እንትን የማለት እንትን የለውም። ርዝመቱ እንግዲህ እንደቀጠለ ነው። በጣም እየረዘመ ነው ጸጉሬ። ግማሹን እንግዲህ እንደዚህ ተቀብቼ ጨርሻለሁኝ። ቀጣይም ይሄንኛው ግማሹ እንደዚህ ተቀብቼ እመለሳለሁ። ጸጉራችሁ እንደዚህ አድርጋችሁ በሳምንት አንዴ ወይ በ8 ቀን አንዴ እዚህ እንግዲህ ለ3 ወር የምንጠቀመው ነው የሚሆነው ማለት ነው። እዚህ ጋር እኔ ባለፈው ላይ ሽንኩርት ከተቀባው አቁሜ ነበረ ማለት አቁሜ ስላችሁ ብዙ ጊዜ መቀባቱን ትቼው ነበረ እና አሁን ባለፈው ዕለት እንዳጋጣሚ ስጠቀም ይሄን ግንባሬን ነካኝ ማለት ነው። ግንባሬን በሚነካው ሰዓት ሽንኩርቱ የሆነ ሽፍታ ፈጠረ። ለተወሰነ ለ3 ቀን ለ4 ቀን የሆነ እዚህ ቦታ እንደዚህ አለ አይደለ? ትሪትመንቱ በሚነካው ሰዓት እዚህ ቦታ ሽፍ አለ ማለት ነው። እና ከዛ ያው ሽንኩርቱ እንደሆነ ስለማቅ ምንም እንትን አላልኩትኝም። ያው ሽንኩርቱ አዲስ ስትጠቀሙ ቆዳችሁ እንትን ይላል። እኔ ደግሞ ፊቴ ላይ ነበረ ሽፍታ የሚፈጥርብኝ። ያው እንትን ብሎልኛል ተወኝ ማለት ነው። ወዲያው ሽንኩርት እንደዚህ እንትን የምትሉ ሽፍታ ምናምን እንዳያረግባችሁ ተጠንቀቁ። ግን ደግሞ ለፀጉር በጣም አሪፍ ነው። ግንባራችሁን፣ ፊታችሁን፣ የፊት ቆዳችሁን በደንብ አይንካው ማለት ነው ስትቀቡ። እዚህ እንግዲህ እሬቱ ለፀጉራችሁ ጥንካሬ፣ ፀጉራችሁ እንዲበዛ ዘለላው በጣም የሚያምር አንጸባራቂ ወዙ ያማረ ፀጉር እንዲኖራችሁ እንዲሁም ደግሞ እድገቱ እንዲፋጠን የደም ዝውውራችሁ ደግሞ እንዲፋጠን
አሁን እንግዲህ ሁሉንም በዚህ መልኩ ያው አበጥረዋለሁ። ምንም እንትን የለውም። ማሳጆች ነው የማደርገው። ምንም አይነት ፀጉር ምንም በጣት የሚቆጠሩ ናቸው የወጡት። አሁን ይሄንን እስቲም እንዲሆንላችሁ ለአንድ ለሁለት ሰዓት በደንብ አድርጋችሁ በፌስታል ጥቅልል አድርጋችሁ ሸፍኑት። ዋው ፀጉሬ ግን እንትኑ ይሄ ፀጉሬ ግንባሬ ላይ ያለው ትልቅ ነገር ታጥበዋለሁ። ግን አሁን ቆይቶ ሽፍታ እንዳያመጣብኝ እንትን ያልኩት የጠረኩት። ግን አሁን ታጥበዋለሁ። ይሄን ከተቀለልኩ በኋላ ፊቴ ቤት እንደዚህ አጫጭር ፀጉር አዳዲስ የሚወጡ በጣም ትንንሾች አሉ። አሁን እንግዲህ ይሄንን ይመስላል። አሁን ይሄንን በደንብ አድርጌ ማሳጅ አደርግና እንግዲህ ውዶችዬ ይሄን ይመስላል። ያው ፊታችሁን እንዳይነካ ተጠንቀቁ። ፊታችሁን ተነካ ያው ሽፍታ እኔ አሁን ለትንሽ ጊዜ ለመጀመሪያ ጊዜ ምናምን ነው እንጂ እንደዚህ ሽፍታ ምናምን የሚኖርብኝ እየደጋገምኩ ሲሄድ አይኖርም። ታይቷላችሁ። በዚህ መልኩ ተቀብቼ ጨርሻለሁ። አሁን ይሄንን በላስቲክ ነው ስቲም እንዲሆንልኝ የማደርገው ማለት ነው። ብዛት አይደለም ርዝመቱም እንደዛ። ፀጉሬ ደግሞ እኩል እንዲሆንላችሁ ደግሞ በምትታጠቡ ሰዓት ልክ እንደኔ እንደዚህ እየከፈላችሁት ስታበጥሩ አበጥሩ ማለት በደንብ አድርጎ እንዲበጠርላችሁ። ቅባት ስትቀቡ ቅባቱ በደንብ ፀጉራችሁ እንዲያገኝ እና ፀጉራችሁ እኩል እንዲሆን መሀሉን እየከፈላችሁ ስትሰሩም ሆነ ትሪትመንት ስትቀቡ ስታበጥሩ ልክ እንደዚህ ተጠቀሙ። አሁን ይሄንን ያው ጠቀልለውና እንዳልኳችሁ በላስቲክ ጠቅልል አድርጌ እስቲም ስለዚህ ከተቀለልኩት በኋላ እንግዲህ ላስቲክ አለብሰዋለሁ ማለት ነው። ከዛ በላው ላይ ሻሽ አድርጌ 2 ሰዓት ምናምን አቆይቼ የምታጠበው ይሆናል ማለት ነው። እንግዲህ የወጣችው ፀጉር ከማበጠሪያ ላይ ማለት ነው። ትንሽ እንግዲህ አመናችሁ አላመናችሁም በምታጠብ ሰዓት ቤት ተወሰነ ከዚህ ይበልጣል ትንሽ የሚወጣ ነውና የፀጉር መነቃቀል ብዛትን ይጨምራል። እንደዚህ አድርጋችሁ ተጠቀሙት። በጣም ነው የምትወዱት። እንግዲህ አሁን ላስቲክ አልብሼ ሻሽ በላው ላይ አድርጌ ስቲም እንዲሆንልኝ ነው የምጠብቀው።